የወንጌል ፍሬ ዓለም አቀፍ ቤተክርስቲያን ልጅ አይኔን ማንሳት አለብኝ። ወንጌል በሁለት ሐሳብ ላይ አይሄድም። በምን ሐሳብ አይሄድም? በሁለት ሐሳብ አይታችኋል። ጣዖት ነው የሚሆንብን። እስኪ ከቁጥር 9 ጀምሮ አንብብልኝ። ኢየሱስ ያድናል። በሰውም ፊት የሚክደኝ በእግዚአብሔር መልአክ ፊት ምን ይላል? ይካዳል። በሰውም ልጅ ላይ ቃል የሚናገር ይሰረይለታል። መንፈስ ቅዱስን ግን የሚሰድብ ግን አይሰረይለትም። ኢየሱስ ክርስቶስ ጌታ ነው። ኧረ በደም አሜን በሉ። ኧረ በደም አሜን በሉ። ኧረ በደም አሜን በሉ። እግዚአብሔር እኛን ይጠብቀን። ኢየሱስ ጌታ ነው። ኧረ በደም አሜን በሉ። እሺ ቀጥልልኝ። ይኸውላችሁ ወደ መኳንንቶችና ወደ ገዢዎችም ሲጎትቱና ሳላግጥባችሁ ወይ በእናንተ ላይ ምን ሲሉ ምን እንደምትናገሩ ምን አትበሉ፣ አትጨነቁ። መንፈስ ቅዱስ በዚያ ሰዓት የምትናገሩ የሚገባውን ያስተምራችኋል። ኢየሱስ ያድናል። ኧረ በደም አሜን በሉ።
ኧረ በደም አሜን በሉ። ጌታ አሁን ይቀባኝ አይደለም። ጌታ የሆነ ነገር እንዲሰጠኝ አይደለም። የዳንበትን እውነት የዳንበትን እግዚአብሔርን ኃይል በኢየሱስም የምንገልጥበት ጊዜ ነው። አሜን በሉ። አው እንጀራ በልተን የሆነ የኖርን የሆነ የምንጠፋበት ጊዜ አይደለም። ክብር ለእግዚአብሔር ይሁን። ሃሌሉያ። እስኪ ሕያው የእግዚአብሔር ምስክር ነኝ በሉ። እስኪ ይመሰክራለሁ በሉ። እስኪ ምን ነው የምንመሰክረው? ወንጌል ኢየሱስ ጌታ ነው። የዚህን ዓለም ክብር ውርደት የሆነውን ዝሙትን ለመካድ ያሰበ ስንት ሰው አለ? ወንጌል ዋጋ ያስከፍላል። ለእናንተና ለኔ ዋጋ ተከፍሏል። እኔ ቅዱስ ነኝና እናንተ ምን በሉ? ተቀደሱ። ቅድስና አለ ወይ? ሁነት በሰዎች ፊት ሁሉ ኢየሱስን እንመሰክራለን ወይ? ለስንት ሰዎች ኢየሱስን እንመሰክራለን? ኢየሱስ ሲመጣ ለስንቶች ወንጌልን መስክረዋል። ስንት ነፍሳት ባንተ ምን ብሏል? ድኗል ብሎ እንዳይጠይቀን ወገኖቼ ይጠይቃል። አፍርባችኋለሁ ካልመሰከርክ። እውነቴን ነው። መዳን ብቻ አይደለም፣ ኢየሱስ ያፍርብሃል። ቃሉ ነው የሚለው። ስለዚህ ኢየሱስ እንዳያፍርብን መናገር አለብን። ስለዚህ ይኸው ሰው ሁሉ ተኝቷል። ዓለም ሁሉ በእርኩሰት ተሞልታለች። ከምዕራባውያን የሚሰማ ዜና ቀላል እንዳይመስላችሁ። ወንድ ጾታውን ወደ ሴትነት ሲቀይር ከዚህ በላይ ውርደት የለም። ሴትና ሴት ይሄ እውነት የሆነውን ወንጌል ይዞ ፓስተሩ ሃይማኖት መሪ ነኝ የሚለው እኮ ነው የሚያጋባው። ይሄ በኢትዮጵያ ምድር ላይ እንዳይጸና ማፍረስ አለብን። ሆ ብለን መነሳት አለብን። ከዚህ በላይ እርኩሰት የለም። ሰው ለጣዖት መስገድ ብቻ አይደለም። ቀላል እንዳይመስላችሁ። እናንተ እያየን እየመጣ እያየለ ያለው ነገር አለ። ይሄ ነገር መፍረስ አለበት። ኢየሱስ ብቻውን በዓለም ሁሉ ላይ መሰበክ አለበት። እግዚአብሔር ሰው እንደምንቅ አይንቅም። ስለዚህ ኢየሱስ እንዳያፍርብን ምን ማድረግ አለብን? ጊዜያችን ሰተን ሰዓታችን ሰተን እናመልከው። እግዚአብሔርን በኑሯችን ባካሄዳችን ኢየሱስን እንስበከው። ኢየሱስ በእኛ ቤት አለ ካለን እውነቴን ነው፣ የተለየ ነገር ነው በውስጣችን ያለው። ስለዚህ ኢየሱስ የዘላለምን ሕይወት የሚያሳጣ ማንኛውም ነገር ከቤታችን ላይ እናውጣ። እግዚአብሔር ልጁን ኢየሱስን የሚያከብርበት ምዕራፍ ደርሷል። ኢየሱስ ሊመጣ በደጅ ነው። ተሻግራል፣ ትሄዳለ ምናምን። እንጀራ የለም እያለን እየበላን እፉ ተወደደ፣ ዘይቱ ተወደደ፣ አንቺ ምን አገባሽ? ወንጌሉን በየዕለት እንሰብካለን ወይ? ስለ ኑሮ ልጆቼን በምን አኖራለሁ? እግዚአብሔር ያኖራል። ሰው ስለሰራችሁት ብቻ አይደለም፣ ደሞዛችሁ አይደለም እስከ ዛሬ ያኖር። እናንተን ያኖረው የሰራዊት ጌታ እግዚአብሔር ነው። ሕይወት የሰጠላችሁ ጊዜ የሰጠላችሁ እግዚአብሔር ነው። አጠገባችሁ ያለውን ሰው ያዝና እግዚአብሔር ዛሬ እንድትወስን ይፈልጋል በሉ። ባለ አቅም ሁሉ እንድታገለግል ይፈልጋል በሉ። ስለዚህ ወንጌልን ለሚናገረው ሰው ኢየሱስ ራሱ በአብ ፊትና በብዙ መላእክቶች ፊት ላይ ምን ያደርጋል? ይመሰክራል። ሰማይና ምድርን የፈጠረ ስለኛ የሞተ ሞቱን ድል አድርጎ የተነሳ የትንሣኤው ንጉሥ ለኔና ላንቺ የሚመሰክርበትን እድል እግዚአብሔር ይስጠን። እንደገና ብዙዎች አጨብጭቦ ብዙዎች አነግሶ በብዙዎች ፊት ክብር አገኝተን እግዚአብሔር ሲመጣ እንዳይታዘበን ክብራቸውን፣ ዝናቸውን፣ ዕውቀታቸውን፣ ኃይላቸውን በምድር ላይ ይጠቀማሉ። እግዚአብሔር ሲመጣ እግዚአብሔር አጨብጭቧል ወይ? ሰው ሲያጨበጭብ ሰው ላይ ኮሜንት ይሰጣል። አንተ እኮ እንደዚህ ነህ፣ አንቺ እኮ እንደዚህ ነሽ ላይ ኮሜንት ይሰጣል። እውነቴን ነው የሚለው። አንዳንድ ሰዎች ዝና እንዲከተሉ ያደርጋል። የራሳቸው ሐሳብ ውስጥ እንዲኖሩ ያደርጋል። እግዚአብሔር ሐሳብ ውስጥ መኖር ይበልጣል። አጠገቤ ያለውን ሰው ያዘና የእግዚአብሔር ሐሳብ ይበልጣል በሉ።
እግዚአብሔር በሉ እስኪ ዙፋኑ ሰማይ ነው በሉ እስኪ። አሜን 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 አሜን። ዛሬ ሰማይ ያለው እግዚአብሔር ሊመጣ ነው፣ በደጅ ነው ያለው። ስለዚህ ይሄን ጌታ እንዴት እናከብረው? እንዴት እንኖርለት? ስለዚህ ስለ ክርስቶስ መመስከር የሚገባ መሆኑን በሰው ሁሉ ፊት ይመሰክርለታል። ስለዚህ የሚመሰክርለት ሰው እግዚአብሔር ይመሰክርለታል፣ ሰው አይመሰክርም። እረ ኢየሱስ ጌታ ነው። እግዚአብሔር ከመሰከረልኝ በቂ ነው። ዋጋ ተከፍሎላችኋል። እግዚአብሔር ልጁን ሰጥቷል። አሜን ነው ወይ? ከዚህ በኋላ እንመለስ ወገኖቼ። የእግዚአብሔርን ስራ እንስራ። የእግዚአብሔር ቤት ጎደሎ ሆነ ሳለን እኛ ቤተ ክርስቲያን የጭፈራ ቤት አይደለም። ቤተ ክርስቲያን የሆነ መልካችን ቀይረን ዘው ብለን እንደ ጠጅ መጋረጃ የሆነ እየከፈትን የምንወጣበት በቃ እንትን ተረከዛችን እያነሳንበት እንደፈለግንበት እንደምንወጣ እንደምንገባ አይደለም። አሁን እግዚአብሔር ቁጥጥር በቤተ ክርስቲያን ውስጥ ይጀምራል። ክብር ለጌታ ለኢየሱስ ይሁን። አሜን ነው ወይ? አው እኔ ጳውሎስ ምን አለ? አገልግዬ ምን እንዳልኩ እንዳልጣልኩ እርዳኛል። አሜን ነው ወይ? አገልግሎ መጣል አለ ወገኖቼ። በሰው ፊት ዝና አገኝተን በሰው ፊት ብዙ ፎከስ የተሰጠው ነገር በእግዚአብሔር ፊት ኪሎ ላይ ሲደረግ ህይወታችን በእግዚአብሔር ቃል ሲመዘን ዜሮ ሲሆንብን ውድቀት ነው የሚሆንብን። እግዚአብሔር እንዳንወድቅ እግዚአብሔር ይጠብቀን። ኧረ በደም አሜን በሉ። አው ብዙ ሰዎች አይታችኋል። ቤተ ክርስቲያን ውስጥ ነው ተጽዕኖ ያለው፣ ቤተ ክርስቲያን ውስጥ ነው ስድብ ያለው፣ ቤተ ክርስቲያን ውስጥ ነው መናናቅ ያለው። ወንድሜ ከኔ ይሻላል የሚለው ወንጌል አለ ወይ? አሁን እኛ ይውት ላይ እግዚአብሔር የሰጠውን የእግዚአብሔር ሰዎች በትክክል እናከብራለን ወይ? ሳፖርት እናደርጋለን ወይ? እንደግፋቸዋለን ወይ? እግዚአብሔርን የሚመሰክር ሰው ሁሉን ነገር ለጌታ የተወ ሰው ነው። ዘመኑን ለጌታ የሰጠ ሰው። አሁን ብዙ ሰው አይታችሁ እንደሆነ ላንተ ብዬ እኮ ነው እንደዚህ የተጎዳሁት፣ ላንተ ብዬ እንደውም ለእግዚአብሔር ብዬ ነው እንደውም የተጎዳሁት የሚል ሰው የለም። ለሷ ብዬ ዋጋ ከፈልኩ፣ ለሱ ብዬ ዋጋ ከፈልኩ፣ እንደዚህ ዋሱኜ ዋጋ ከፈልኩ። በመላእክቶች ፊት በማይከዳ በእግዚአብሔር ፊት ቆመን በትህትና እናገልግለው። ኢየሱስ እንኳን በዚህ ምድር እያለ የደቀ መዛሙርቶችን እግር አጥቦ አሳይቶናል። ከኢየሱስ ውጪ ወንጌል የለም። ኢየሱስን ከመናገር ወደ ኋላ አልልም። ኢየሱስን ከመስበክ ወደ ኋላ አልልም። እኔ በእጆቼ አላወራም። የትላንትናው ታምራት እኔን አይመጥነኝም። እግዚአብሔር አዲስ ክብር ተናግሮኛል፣ አዲስ ምዕራፍ ከብቶልኛል። ስለዚህ በዛ ክብር ውስጥ ጌታን ለማገልገል እየተጋው ነው። እናንተስ ዛሬ ለእግዚአብሔር ክብር እንድትነሱ በጌታ ፍቅር አሳስባለሁ። ዛሬ ደወል ነው። ጌታን ኢየሱስን ወንጌል እንድትሰብኩ። ወንጌል አንዳንዶች እንጀራ መብያ አድርጎ ያስባሉ። እግዚአብሔር እኔንም እናንተንም ይርዳን። አገልግለን የተጣልን እንዳንሆን እግዚአብሔር ይርዳን። አው በሁሉ ነገራችን ጌታን ማገልገል። ስለዚህ ስለ ኢየሱስ ክርስቶስ መመስከር በሚለው ርዕስ ነው እየሰበኩት ያለሁት ማለት ነው። ስለዚህ መሆን ያለበት የአገልግሎታችን ርዕስ ስለ ክርስቶስ ነው። በቃ ስለ ክርስቶስ መመስከር በሚገባ መሆን አለበት። ስለዚህ በሰው ፊት ይመሰክርለታል። ማን? ኢየሱስ። ኢየሱስ ሊመጣ በምንድን ነው? በደጅ ነው። ምንድን ነው? ኢየሱስ ሊመጣ በደጅ ነው። ቀላል አይደለም። ራእይ ዋጋ ያስከፍላል። አይሆንም ይሄ በአቁመ የሚቻል አይደለም ያልኩት ነገር እግዚአብሔር በጊዜው ውብ አድርጎ ሰራ አይቻለሁ። እግዚአብሔር በሕይወታችሁ ላይ ትልቅ ዓላማ አለ። ዛሬ የሚሆነውን ልንገራችሁ። እግዚአብሔር ይሄን ሰማይ ምን አለው? ይሁን አለው፣ ሆነ። ስለዚህ አሁን እግዚአብሔር ሲመጣ በመላእክቶች ፊት አፍራለሁ አለ። ካልመሰከርን እግዚአብሔር እንዳያፍርብን ከ32 አንብብልኝ ያብስራ። ኢየሱስ ያድናል። አንተ ታናሽ መንጋ
መንግስትን ምን ላደርጋችሁ ልስጣችሁ የአባታችሁን በጎን ፍቃድ ነውና ምን አትበሉ። ስለዚህ እግዚአብሔር ምንን መንግስቱን ነው አሳልፎ እየሰጠ። ሰው እንኳን ካናዳ ሄዶ ለመምጣት ንብረቱን ሁሉ ጠራርጎ ሽጦ ነው የሚሄደው የተሻለ ህይወት ለመኖር። እውነት ውሸት? አረ ምን ነው ዝም አላችሁ? አዎ ከዚህ ካናዳ ስንሄድ አሜሪካ ስንሄድ ምንድነው ዲቪ ስንወጣ ለምንድነው የምንደሰተው? ሰማይና ምድርን የፈጠረው እግዚአብሔር ለኛ ምን ይሰጣል? አሳልፎ የሰጠው መንግስቱን ነው። እኛ የመንግስቱ አገልጋዮች ነን። ስለዚህ ጌታን ቀንና ዕለት በየማታ በየሌሊት ዋጋ ለመክፈል ስንቶቻችን ተዘጋጅተናል? እግዚአብሔር እንዳይከዳን፣ እግዚአብሔር ፊት እንዳናፍር፣ ንጉሳችን መጥቶ በሱ ፊት እንዳናፍር በጌታ በኢየሱስም ይሄን መንፈስ ከምድሬ ላይ መትቻለሁ፣ ከቅዱሳን ላይ መትቻለሁ። እውነቴን እኮ ነው የሚለው። እኔን ማን ነው የበላይ አለቃ ያደረገው? ወንድሞች እኮ እኩል ነን በእግዚአብሔር ፊት። የባሪያ ልጅ የለም፣ የጨዋ ልጅ የለም። አሜን በሉ በጌታ በኢየሱስም። ስለዚህ እግዚአብሔር በእኛ ለመስራት ለኔ ብቻ አይደለም ራእይ የተሰጠው። ራእይ ሁላችንም የወንጌል ተልእኮ አስፈጻሚ ነብይ፣ ይሄ ሐዋርያ ነው እሱ ነው ችግር ይሸከም የተባለ ሰው የለም። ገንዘብ ያለው በገንዘቡ ማገልገል አለበት እና ሀብታቸውን እየሰጡ ነበር። ሐዋርያ ሥራ ላይ ሲናገር ምንድነው ነው የሚለው? በየሁሉ ሰዎች መጥቶ ገንዘባቸውን እያመጡ በመካከላቸውም ደሃና ሀብታም የለም። አሁን ንፍቅነት ከመጣ በኋላ ነው ይሄ ያንተ ነው አንተ ደሃ እኔ ባለ ሀብት የተባለው በመድራችን ላይ። እውነተኛ ክርስቲያን የተራበውን ያያል፣ የተጠማውን ያበላል። እናንተን የሾማችሁ እግዚአብሔር ነው። የእግዚአብሔርን ሐሳብ የጣልን ሰዎች ካለን እንመለስ ከኔ ጭምር። ዛሬ እግዚአብሔር ይመልሰን። ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። ስለዚህ ዕለት በዕለት የእግዚአብሔርን ክብር ለመሸከም የተዘጋጀ ሰው ቀጥልልኝ። ያላችሁን ምን አደርጉ? ሽጡ። ብጽዋትም ምን አደርጉ? ሽጡ። እግዚአብሔር እንዳይጠይቀን እኮ መስራት አለብን። ዋጋ ያስከፍላል። እግዚአብሔር በምትወዱት ነገር ነው የሚመጣ። አብርሃምን መጣና የምትወዱን አንዴን ልጅን ምን አደርግልኝ? ስጥልኛለሁ። ወንጌል ራሱ እንዲሰጥ ይፈልጋል። ማንነትን እኔነትን እንዲሰጥ ይፈልጋል። በዚህ በስጋችሁ ነው ጌታን የምታከብሩት። ለዚህ ራሳችን ለወንጌል እናዘጋጅ። እስኪ ቀጥልልኝ። እስኪ ሌባ የማይቀርብበት ትልም የማይበላበት በሰማይ በማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆች ምኖች አደርጉ። ኧረ በደም አሜን በሉ እስኪ። የሰማይ መዝገብ የኔ ነው በሉ እስኪ። በምድር የሰራውት በሉ፣ በምድር የዘራውት በሉ፣ በሰማይ በሉ ይከፈልልኛል። እውነት ውሸት? አዎ በቃ ሰው አንዴ ሲኖር በዚህ ምድር ነው የሚኖረው። አይታችኋል? በዚህ ምድር ነው የሚያልቀው። በቃ ላይባችን አንድ ጊዜ ነው። ስንሄድ ወደ ዘላለማዊ ቤታችን ነው የምንሄደው። ቤት ያልሰራውን አንተ ያልሰራበት ቤት ሄደ አትገባው። አንድ ባለ ሀብት ነበር እና የኮሪያ ባለ ሀብት ነው፣ እግዚአብሔርን የሚያገለግል ነው። በጣም ሀብት አለው እና ጌታ አንድ ቀን ወሰደውና በጣም ካየሁት ታሪክ ነው እና ወሰደውና ሲሄድ ምድር ባለ ሀብት ነው፣ ግን ሲሄድ ቤቱ ተሰርቶ አላለቀም። ሲኦልን አስጎበኘው ምናምን አስጎበኘው እና ምናምን በቃ አለቀሰ። ይሄ ሁሉ የሚያመብሩት ጌታ ሆይ የማን ናቸው አለ። ታች ጨርሶ ሰርቶ ዋጋ ከፍሎ የመጡት ናቸው። እሺ የኔ ሲል በቃ ታላቅ ሰው እኮ ነው፣ በጣም በምድር ላይ ባለ ሀብት። መኪናዎችን እየተቀያየረ ነው። ቢላ ቤት አለው፣ ብዙ ሰራተኞች አሉ። ግን እግዚአብሔር ቤት የሆነ ነገር የሆነ ሰው ብቻ ስራቆት አንድ ሸሚዝ አውልቆ ብቻ እየተሰጠው በሰማይ ተመዝግቧል። ተሰማው፣ በጣም ተሰምቶ
አሁን አለ ይሄ ያላለቀውን አያለ ዝናብ ይገባል እና አንተ ያልሰራበት ነው ተሰርቶ አላለቀም ያለይን ሁሉ ሄድና ለደሆች ምን በል ስጥ አለ አካፍላል ሄዶ ሲኦልን ጎብኝቶ መጥቶ ያለውን ሁሉ ለደሆች ምን አለ ሰጠ ወገኖቼ ይሄ እውነተኛ ታሪክ ነው እየተናገርኩ ያለው ስለዚህ እግዚአብሔርን ልባችን ከብተን ካልሰጠን ገንዘባችን ካልሰጠን ጊዜያችን ካልሰጠን ዝም ብለን በአምልኮ በሚመስል ህይወት ዋጋ እንዳንከፍል ታቷል እግዚአብሔር ዋጋ እንዳከፍል ስጡ ለእግዚአብሔር ቤት ቦታ ካለ ስጡ መዝገባችሁ ባሉበት ልባችሁ እሺ ይኸውላችሁ ወገባችሁ የታጠቀ ማብራታችሁ ምን ያለ ይሁን የበራ ይሁን ክብር ለእግዚአብሔር ይሁን ሃሌሉያ ኧረ በደም አሜን በሉ ኧረ በደም አሜን በሉ ሃሌሉያ ክብር ለኢየሱስ ይሁን እግዚአብሔር አትንካ ያለውን አትንኩ እግዚአብሔር አድርግ ያለውን አድርጉ ስፍራችሁን አትልቀቁ እዚህ ቸርች ኮናችሁ ይሄን ቤተክርስቲያን ሳፖርት የምታደርጉት የዚህ ቤተክርስቲያን ሰራተኛ እናንተ ናችሁ በቃ ግራ ቀኝ አትበሉ እዚህ በረከት ይያላችሁ እግዚአብሔር በረከት ይዞ በመጣ ጊዜ እግዚአብሔር ጋር እንዳትተላለፉ ስለዚህ ዛሬ እግዚአብሔር በእውነት መንፈስ ቤታችሁን ይባርክ እስኪ እንደዚህ በሉ ዛሬ እስኪ በሉ እስኪ ማብራቴን በሉ ለዓለም ሁሉ አበራለሁ በሉ ማብራቴ ኢየሱስ ነው በሉ ክብሬ ኢየሱስ ነው በሉ ሞገሴ ኢየሱስ ነው በሉ ሃሌሉያ እድሜ ዘመኔ እናገራለሁ ወንጌል ያሸንፋል ወንጌል ይለውጣል ወንጌል ሰው ያደርጋል ወንጌል ይለውጣል ወንጌል ያሸንፋል ወንጌል ይለውጣል ወንጌል ሰው ያደርጋል ወንጌል ይለውጣል ወንጌል ይዞ የምን መፍራት ነው ተራበን እንጂ ላልሰሙት ቤት ወንጌልን ይዞ የለም የኋላ መሄድ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወሰ ተነስተን ዛሬ ወንጌል እንስራ በወንጌል አላፍርም በወንጌል አላፍርም በወንጌል አላፍርም በወንጌል አላፍርም ያድናል ብዬ እናገራለሁ ጠር ከተማ ሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔ እናገራለሁ ያድናል ብዬ እናገራለሁ ጠር ከተማ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔ እመሰክራለሁ ጌታ ማዳንህን አንተ ድንቅ አድራጊ ልዩ መሆንህን የሚያስፈራው ወጀብ ስንቱን አድነሃል ማዕበሉን ጸጥ አድርገህ በድል አራምደሃል ያመለጡብህ ስላንተ ይናገራሉ ከሞቴ ዳኑ ይናገራሉ ያመለጡብህ ስላንተ ይናገራሉ ከሞቴ ዳኑ ሃሌሉያ መዳኛ ነህ ጌታ መዳኛ ነህ ኢየሱስ መዳኛ ነህ ማምለጫ ነህ ጌታ ማምለጫ ነህ ኢየሱስ ማምለጫ ነህ መዳኛ ነህ ጌታ መዳኛ ነህ ኢየሱስ መዳኛ ነህ የተጠማ ይምጣ ወደ ጌታ ያጠግበዋል ይሄ የኔ ጌታ ይሄ
ጌታ የተራበ ይምጣ ወደ ጌታ ይምጣ ወደ ጌታ ያጠግበዋል ይሄ የኔ ጌታ ይሄ መዳኛ ነህ ጌታ መዳኛ ነህ መዳኛ ነህ ኢየሱስ መዳኛ ነህ ማምለጫ ነህ ጌታ ማምለጫ ነህ ማምለጫ ነህ ኢየሱስ ማምለጫ መዳኛ ነህ ጌታ መዳኛ ነህ መዳኛ ነህ ኢየሱስ መዳኛ ማምለጫ ማምለጫ ነህ ጌታ ማምለጫ ነህ ማምለጫ ነህ ኢየሱስ ማምለጫ ነህ ሃሌሉያ ደስ እያለኝ ነው ደስ እግዚአብሔርም በተናገረው መሰረት ማንን ዛሬ አንድ ሰዎች ይታሰባል። አሜን በሏ። እሺ የገባውንም ተስፋ ምን አደረገላት? እየሰማችሁ ነው። ሳራም ጸነሰች፣ ልክ እግዚአብሔር ባለው ጊዜ ለአብርሃም ምን ወለደች? አሜን ነው ወይ? እሺ ስሙን ማን አለው? በኢየሱስ ስም ሳቅ ወደ ቤታቸው ይገባ። አዎ እሺ እግዚአብሔርን ባዘዘው መሰረት እሺ እሺ አድርጎኛልና በእኔ ምክንያት ምን በሉ እንዴ አጨብጭቡ እስኪ እንደዚህ በሉ በእናንተ ምክንያት እንስቃለን በሉ እስኪ ይሁንልሽ አይሁን ክብር ለኢየሱስ ይሁን ነገሩ ተገልብጧል ኧረ በደም አሜን በሉ ከዚህ ቀን ጀምሮ የተቆጣ መንፈስ አለ ተመቷል የተቆጣ መንፈስ አለ ገና በሕይወት ትኖራለህ ኢየሱስ ጌታ ነው ኧረ በደም አሜን በሉ አንዳንድ ጊዜ የምታዩ ህልሞች ቀላል አይደሉም እየሰማኝ ነው ህልሞች እና ጠላት የሚልካቸው ህልሞች አለ ከእግዚአብሔር ያልሆነው ህልሞች ዛሬ ተቆረጡ አሜን ጌታ እግዚአብሔር እንደዚህ አይን ቦታውን ሰጣለሁ አለ አሜን ከዚህ በኋላ በምትሰማረበት ሁሉ ፍራማ ነው ያለ አሜን እግዚአብሔር እንዲህ ይለኛል በልጆች ገና ባርካል አሜን ስንት ልጅ ነው ጌታ ያለሽ ሶስት አዎ በኢየሱስ ስም እኔ ያየሁት ምንድነው እዚህ ጋር ሁለት ሲጨመር ስንት ነው በቃ በሉ በዛሬ ይጨምራል አሜን አረ በደም አሜን በሉ አሜን ልጆች የማን ስጦታ ናቸው የእግዚአብሔር ስጦታ ናቸው አኮረብሽ በቃ ከዚህ በኋላ የለም እስኪ ጸና በይ እስኪ ጸና በአራት ነጥብ ጸና ኑሮ እየተወደደ ነው ጤፍ እየወደደ ነው ነብዩ እየተነበየ ነው እውነት ውሸት ለምን 1000 ብር ብንገባ ጌታ ምስክር ነጭ ጤፍ እንበላለን እስኪ ኑሮዬ በቀይዳን ነው ብሎ አጠገብ ያለው ሰው በምን ድገሙልኝ ኑሮዬ በምናችሁ እስኪ ኑሮዬ በቀይዳን ነው ብሎ እግዚአብሔር እንደዚህ እጂን ባፊ ላይ አስጨናለሁ አሜን ግል ቤት አለ በቃ የቤት ቁልፍ አሜን የእረፍት ጊዜ ይለኛል አሜን አንተ ግን አሁን አልፎ ማለት አንተ አልፎ ለሌሎች እየተጨነክ ነው እውነት ነው እግዚአብሔር እንደዚህ ይለኛል ለዘር ማንዘሮች የሚሆን በረከት ባንተ ነው የሚለቀቀው አሜን ብሩ ወርቁ መጨረሻ ዘመን አንተ ነው ግን ዝና በበዛ ቁጥር ተጠንቀቅ እግዚአብሔር ክብር አይቷል ጌታን ታገለግላለህ አሜን የመጨረሻ ዘመን ጌታን ቤት የሚያሳርፉት መካከል አንዱ አንተ ነህ አሜን ለዛ ነው ጠላት የሚፈልግ አያገኝም አሜን ኧረ በደም አሜን በሉ አሜን እስኪ ቃልቻውን መንፈስ መትቻለሁ በሉ እስኪ
ኡቃቤን መንፈስ መተናል ብሎ እራራላችሁ እንዴ መተው በኢየሱስ ስም ከኔም በኩል ከጀርባዬ ከጀርባችሁ ዛሬ ተመታ። አንተን የሚፈልግ መንፈስ አለ ተመቷል። አሜን። ክብር ለጌታ ለኢየሱስ ይሁን። ከዚህ በኋላ ያንተ ነገር ተገለጠ። አሜን። እግዚአብሔር የሰባት ልጆች እናት ናችሁ። አሜን። 3 እና 4 ታዲያ ስንት ነው? ኢየሱስ ጌታ ነው። እሱ 3 ሰማ ብሏል። ኢየሱስ ጌታ ነው። አሜን ነው ወይ? ሲደመር ስንት ነው? አጨብጭቧት አደለ ጌታ። ግን ትክክለኛ መልእክት ነው የሰማሽው። አሁን ጌታ ጨምራለዋል። አሜን። ታዲያ አንቺ ያንቺ ትንቢት ተጸንቶ ደግሞ ያንተ ዝም ብሎ ነው እንድትይ ነው። ኢየሱስ ጌታ ነው። ኧረ በደም አሜን በል። አሜን። በቃ ከዚህ ሰዓት ጀምሮ ፍሬ በቅሏል። አሜን። አዲስ ነገር ሆኗል። አሜን። አሜን ነው ወይ? አሜን። እስኪ እንደዚህ ያዥና እስኪ ተሰበረ በል። ድገምልኝ። ተሰበረ። ድገምልኝ። ተሰበረ። ድገምልኝ። ተሰበረ። ተፈጸመ። ተፈጸመ። አዲስ ነገር ያገኘሃል። አሜን። ፓስፖርት አለ? የለም። ውጭ መሄድ አትፈልግም? እፈልጋለሁ። መሄድ ማለት ሳይሆን ለመኖር ሳይሆን እንዴ ለመመላለስ አትፈልግም? እፈልጋለሁ። አንተ የለጠጥክ ሀብታም ነህ። አሜን። ምንም ነገር ምንጮች ካንተ አይቆረጡም። አሜን። ዛሬ ነው አይደል ያየህ? ከዚህ በኋላ እጥፍ የሆነው ነገር ወደ አንተ ሲመጣ ይቻላል። አሜን። ተለቀቀ በረከቶች። በቃ እየተጨነቁ ቤት እየሰራ እየሰጠ እግዚአብሔር ብዙዎችን የምትባርክበት በረከት ተሰጥቷል። አሜን። ተፈጸመ። አሜን። እግዚአብሔር እንዴ ነው ያለኝ ያለው አንቺ ሀብታም ነሽ። አሜን። አረ በደም አሜን በይ። አሜን። እንኳን አንቺ ልጆች ሌሎችን የምታሳድግበት አቅም ተለቋል። አሜን። ከዚህ በኋላ በመካከላቸው እንኳን ዝንብም አያልፍም ማለት። አሜን። አረ በደም አሜን በይ። አሜን። የሚቆጣ መንፈስ አለ በሁለታችሁ መካከል። ቅራኔ ላስገባ እስኪ ውሸት ነው በል እስኪ ውሸት ነው አልሰማቸውም በል። አንቺም አልሰማቸውም። አሜን። አልሰማቸውም። በቃ እስኪ ተቃቀፍ እስኪ አጨብጭቡ። እግዚአብሔር ጣልቃ ስለገባ እንጂ ቀላል አይደለም። እየሰማችን ፋይቲንግ አለ። ኢየሱስ ጌታ ነው። አሜን ነው ወይ? አሜን። አንተ ልብን ጠብቅ እሺ፣ በደም ያዛት እሺ። ኢየሱስ ጌታ ነው። አሜን። ነገር ያለው ክብር ለኢየሱስ ይሁን። ውሸታም መንፈስ አለ። ልብን በጣም ለማቆሰል የሚፈልግ መንፈስ አለ። አትስማ እሺ። ሁሉም እንቁ ናት እግዚአብሔር አሳልፎ የሰጠ የምትኮራበት ፍሬ ያለባት ነው። እሷ በጣም ልቧ ሁሉ ጊዜ ያዝናል። ላንተ ታለቅሳለች። በቃ ሁሉ ጊዜ በቃ ሰይጣን እንደሚፈርስ ነው ጠላት እየተናገረ ያለው። እየሰማኝ ነው? በቃ እግዚአብሔር ከዚህ ሳይጀምሮ ማረጋገጫ ነው። እግዚአብሔር ግን ሌላ ቦታ ብትሄድ ብዙዎች አንተን የሚፈልጉ ማታ አለ፣ ግን ውሸት ነው። እግዚአብሔር ላንተ አሳልፋ እየሰጣት እህት ናት። እግዚአብሔር ከዚህ በኋላ ዝንብም አጠገባቸው ላይ አይደርስም። አሜን። በሳት ቅጥር ይቀጥራለዋል። በቃ ይኸውልህ ከዚህ ሰዓት ጀምሮ ዘካርያስ 2 እናንተን የሚነካ ያኢሉም ብሌን ከዚህ በኋላ የእናንተ መካከል ጣልቃ የሚገባ ይመታል። አንተም ጌታ ምስክሬን እኔ እግዚአብሔር ሰው ነኝ፣ ማንንም አልፈራም። ለምን ዶክተር አይሆንም ወታደር አገልግያለሁ፣ ማንንም አገልግያለሁ፣ አልፈራም። አንድ ነገር እናገራለሁ ብትሄድ ማለት ነው የሆነ የሚመጣ በጣም ከባድ የሆነው ነገር ነው ባንተ ፊት ባዩ። ግን ጠላት አንተ ወደ አይደለም ጠላት ዝም ብሎ ጥርጣሬ የሆነ ነገር ጠላት ዝም ብሎ የሚያመጣባቸው ነገሮች አሉ። ከዛ ዓለም ውጣ። እግዚአብሔር ያንተን ነገር አጸንቷል። አሜን። ክብር ለጌታ ኢየሱስ ይሁን። የሳቅ ጊዜ ሆኗል። በረከታችሁ ይለቀቅ። ጸልዩ፣ ተያይዛችሁ እግዚአብሔር የበረከት ዘመን ነው ብሏል። ክብር ለጌታ ለኢየሱስ ይሁን። እስኪ ኢየሱስ ክርስቶስ ጌታ ነው። እሷ እግዚአብሔርን የምትፈራ ሴት ናት። እሺ ኢየሱስ ጌታ ነው። በጣም ነው እግዚአብሔር የምትፈራ የምትጸልዩ በጣም ትፈራለች እግዚአብሔርን። ግን በዛ ልክ ደግሞ ውጊያ እንዳይመስል ለዛ ነው እግዚአብሔር አይቻለሁ ብሏል። ስለዚህ ቀይ መስመሩን እንዳታልፉ። ስለዚህ ተቃቀፉና ከዚህ በኋላ ተስማሙ። ትልቅ በረከት ተለቋል። ልጆች ተለቋል። አሜን ነው ወይ? ሆነ ተፈጸመ። ኧረ በደም አሜን በሉ። አጨብጭባክ ለእግዚአብሔር ክብር። ሃሌሉያ። ትዳር እግዚአብሔርን ያከብራል። እናንተ የምትወልዱ ልጆች ጌታን ያከብራል።
አገልጋዮች ናቸው። አሜን ሀገር መሪዎች ናቸው። አሜን በኢየሱስም ሆነ ተፈጸመ። አሜን ዘካርያስ ምዕራፍ 2 ከቁጥር 8 ላይ ያለው ቃል ከዛ ቀጥሎ ያለው ያንተ ቃል ነው። ኧረ በደም አሜን። እስኪ ያብስራ አንብብለት ቶሎ በል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ይኸውላችሁ ከክብሩ በኋላ ምን ከበዘበዙ አይዛቦች ልኮኛል። የሚነካችሁ የአይኑን ብለን ምን ያለ ነው? አዎ ይሄ ቃል በሕይወታችሁ ዘመን ይሰራል። አሜን እሺ እነሆ እጄን በላያችሁ ላይ ምን አደርጋለሁ? ቅድም ምን አደርጋለሁ? ለእናንተ ቅጥር ሆናለሁ ብሏል። ከዚህ በኋላ ዝንብም እንኳን አልፋለሁ ካለ ያለ እግዚአብሔር ፍቃድ ጦሽ ነው የሚለው። አሜን አረ በቃለ ብረት ምጣድ ላይ ዝንብ አይቀመጥም። አሜን በላይ። አሜን አዎ ክብር ለኢየሱስ ይሁን። አሜን የእግዚአብሔር ቃል እሳት ነው። አሜን እሺ ተገዝቶ ለነበሩት ብዝበዛ ይሆናል። የሰራዊት ጌታ እግዚአብሔር እንደ ላከኝ ታውቃላችሁ። ተፈጸመ። ኢየሱስ ጌታ ነው። እስኪ ተነስልኝ። ክብር ለኢየሱስ። በእኔ ላይ ሞት ሞት ስልጣን የለው። ስልጣን የለው። ድገምልኝ። በእኔ ላይ ሞት ሞት ስልጣን የለው። ስልጣን የለው። ጭንቀት ጭንቀት ስልጣን የለው። ስልጣን የለው። ችግር በል ችግር ስልጣን የለው። ስልጣን የለው። ቻው ቻው ቻው። አጨብጭቡ ለጌታ ክብር። እግዚአብሔር እንደዚህ ይለኛል፣ ያንተ ነዶ ቆማ አያለሁ። ኧረ በደም አሜን በል። ባለቤቴ ናት። አዎ ተነሺ። እንደሷ ልተንብይ መሰለኝ። አንቺም የወንጌል አደራ አለብሽ፣ እሱም የወንጌል አደራ አለበት። ከዚህ ደቂቃ ጀምሮ በነዶ አድርጎ እግዚአብሔር በጠላታችሁ ፊት ላይ እንደገና ያቆማችኋል። ከባድ ውጊያ ነው ማዩ። አንቺ በእሳት ውስጥ አልፈሻል፣ እሱም እንደዛ። እየሰማኝ ነው። እግዚአብሔር ከዚህ በኋላ ይደኛል። ጌታ ልጄ ሆይ በሕይወት ትኖራለህ፣ ታገለግለኛለህ፣ አንቺም ታገለግያለሽ። አሜን ነው ወይ? የልጆችሽን ክብር ታያለሽ። ክብር ለጌታ ለኢየሱስ ነው። አንቺ የምትጨነቀው ስለ ልጆች ነው። የልጆች ቀርጾ ያንቺ እንትንፋስ በጌታ እጅ ነው ያለው። የማን እጅ? የልጆችሽ እድል ፋንታም ጌታ ነው። ያንቺም እድል ፋንታ ማን ነው? አዎ እግዚአብሔር እንደዚህ አለ። የዚህ ዓለም ሲስተም አይጠቀማቸውም። አሜን ነው ወይ? ኧረ በደም አሜን በይ። የምትጸልዩ ጸሎት ተሰምቷል። ኧረ በደም አሜን በይ። ከዚህ ሰዓት ጀምሮ እግዚአብሔር ከመንገዳችሁ ጉቶን አንስቻለሁ አለ። ኧረ በደም አሜን በይ። እንቅፋቱ ተነስቷል። አሜን አሜን አሜን። ክብር ለጌታ ለኢየሱስ ይሁን። በኢየሱስም የመሄድ የመውረስ ዘመን ይሁን። አሜን ነው ወይ? እግዚአብሔር ጥያቄን አንድ በአንድ መልሷል። ኢየሱስ ጌታ ነው። ምን እንደሚያለ እንግዲህ ጠላት ባንተ ላይ ያወጀው አዋጅ ቀላል አይደለም። እግዚአብሔር ምሕረቱን አበዝቶ ጸጋውን አበዝቶ የቆምክ ሰው ነው። እግዚአብሔር አሁንም አለ እግዚአብሔር አኖራለሁ፣ ስራዬን ትሰራለህ። እግዚአብሔር ስራዬን ለመስራት ተነስቷል። አንተ ትስማማለህ ወይ? ሳይ አጨብጭቡ። እሺ ሃሌሉያ፣ ክብር ለኢየሱስ ይሁን። አሜን ነው ወይ? ሁሉም ሰው ይወድሻል። የሰው ፍቅር አለብሽ። በቃ መስጠት ትወጂያለሽ። በቃ ትሰጪያለሽ። ከዚህ በኋላ እግዚአብሔር አምላክ በስጦታ ይባርክሻል። ኧረ በደም አሜን በይ። እጅሽን ወደ እኔ ዘርጊ። ከዚህ ደቂቃ ጀምሮ አባቶች ይዛ የማታውቁ በረከት ይለቀቅ። አንቺ ነጮች፣ ጥቁሮች አንቺን እንዲሰሙ የእግዚአብሔርን ክብር ባንቺ ላይ አስተላልፋለሁ። የረፍት ጊዜ ነው። በቃ የምታርፍበት ጊዜ ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ አሜን ነው ወይ? እግዚአብሔር ከዚህ ሰዓት ጀምሮ መልካምን ዜና ያሰማሻል። ክብር ለጌታ ለኢየሱስ ይሁን። ሆነ ተፈጸመ። እጅን አምጣልኝ እስኪ። ከዚህ ሰዓት ጀምሮ
እግዚአብሔር ነገሬን አዲስ አድርጎታል። ተፈጸመ፣ ሆኖልሃል። አንተ በተለያየ ክብር ነው የምታገለግለው። ከዚህ በኋላ አንካሶች ይዝለሉ፣ ሽባዎች ይተርተሩ፣ የተያዙ ምርኮች ሁሉ ከዚህ ሰዓት ጀምሮ ይለቀቁ። ሁሉ ነገሮች ሁሉ ውስጥም ውጭም ሁሉ ልምላሜ እንዲሆንልህ ጸለይኩ። እርግማን ይሰበር በጌታ በኢየሱስ ስም። ተፈጸመ። ተነስና እንደዚህ በል፣ ሰሞኑን በል፣ ሰሞኑን ነገር የምትፈልገኝ ጠላቴ በደም ስማ። እግዚአብሔር በቁጣ ተነስቷል። ድገምልኝ። እግዚአብሔር በቁጣ ተነስቷል። ድገምልኝ። እግዚአብሔር በቁጣ ተነስቷል። እግዚአብሔር እውነት ነው። ነቅዬ እመጣለሁ ብዬ ወስኜ ነው ያለሁት። መርዙን ነቅዬ እመጣለሁ ብዬ በእግዚአብሔር ኃይል ተማመኜ ተወራርጄ ነው ያለሁት። አሁን በተዘጋጀው ነገር ላይ ክብር ሲል አሜን። ላዳካታራባዳ አሜን። መውረስ ሆነልህ። አሜን። ጌታ መንፈስ እንደዚህ ነው የሚይዝ። አሁን በዙሪያ ባለው ወገንና ያንተ የሆኑትና ጠላትን መለየት አቅቷል። እውነት ነው። እግዚአብሔር እውነት ነው። አዎ በጣም ነው። በእግዚአብሔር ፊት ተወራርጄ መለየት አለብኝ። ጠላትና ወዳጅ ብዬ ተወራርጄ ሪስ አድርጌ የምጸልየው ሪስ ነው። በጌታ በኢየሱስም ጌታ ተናገረኛ። ታዲያ አሜን። ከሰማይ ሲመጣ ነው ማለት አሜን። እንደ ኤልያስ በተወራረድኩ ነገር ላይ ክብሬን ሊገልጥ አሜን። ሺፓዲያ ካታላ ባዶሮዶስ ባሼካ ፓራዲያ አሜን። ተገለጠ። አሜን። በውስጥ ያለው ቅባት እስከዛሬ 8 ሰዓት ጀምሮ ይመገለጥ ይችላል። አሜን። ማክራባዲያ ምልክት አደርጋለሁ አለ። አሜን። ጠላቶችን እኔ በትናለሁ አለ። አሜን። እግዚአብሔር ጫካኝ የሆኑ ኮማንድ ፖስት የሆኑ መላእክቶች ሲወጡ አይቻል። አሜን። በኢየሱስ ስም ከአራቱም አቅጣጫ አሜን። ክስ ባንተ ላይ ሰማለሁ። እውነት ነው። እግዚአብሔር እውነት ነው። ፓዱራ ባሼባራ ጂማራዲያና ማይ አሜን። ያው ከገዛ ሀገር ክስ አያለው። በጣም ዙሪያዬ ላይ ክስ አያለው። ክሱ ተቀዷል። አሜን። አያገኙህም። አሜን። ራስህ ሸሽግ ጸልይ። አሁን እግዚአብሔር ምስክሬ ነው። ይቅርታ የሚጠይቁ ሰዎችን አይቻል። አሜን። ጌታ ፊት ነው ክስም እንዳለ አውቃለሁ። ተወራርጄ የርኩኝ ነኝ። ከነሱና ከኔ መካከል ማን እንደሚያሸንፍና ማን እንደሚሸነፍ አያለው። አምላኬን ተማመኛለሁ ብዬ ነው ሰሞኑን እግዚአብሔር እኔ የርኩ ነኝ። መናወጥ መሆን አለበት። አንተ እውነተኛ ከቀባኸኝ ትልቅ ያንተ እጆች ይገለጡ አልኩ ነኝ። ምልክት እንደሆነ 9 ቤተሰብ የሆኑ ሰዎችን አያለው። 9 ቤተሰብ ያለበት ሰው ታውቃለህ? አዎ። እዛ ታውቃለህ? አዎ። አዎ። ከዛ ቤተሰብ ተጠቅቀሽ እሺ፣ እሺ። ትክክል ነው። አዎ በብዙ ነገር ነው የሚፈልጉት። እውነት ነው። መልካም ይመስላል። በዚህ ጋር በህልም አይቻለሁ። እግዚአብሔር እውነት ነው። እነዛ ሰዎችን በህልም አይቻለሁ። እነዛ 9 ሰዎች የሆኑት ቤተሰብን አይቻለሁ በህልም። አሜን። ኢየሱስ አሜን። 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 ሌቫዲ ካታራባዲያ በኢየሱስ ስም አይናችሁ ይከፈት። አሜን። እግዚአብሔር እንደዚህ ይለኛል። ከዚህ ሰዓት ጀምሮ ሟርት አዋጅ፣ ጨለማ አዋጅ ባንተ ላይ አደጋ እንድመታ የሆነ በቃ እንድትጎሳቆል በቃ እንድትራብ በረከቶች እንዳይለቀቁ ግራ እንድትጋባ እያወጁ አዋጅ አለ። እግዚአብሔር አዋጁን ለበረከት አሜን። በኢየሱስ አረ በደም አሜን በለ። አሜን። በፊት ማንም ሊቆም አይችልም። አሜን። ሁሉም ወደ ኩሽና ሲገባ ይቻላል። አሜን። በኢየሱስ ተፈጸመ። ሃሌሉያ። አሜን። እልልታና ጭብጨባ ለእግዚአብሔር ክብር ይሁን። ሃሌሉያ። ኢየሱስ ጌታ። ሃሌሉያ። አሜን ነው ወይ? አሜን። ከዚህ ደቂቃ ጀምሮ የእናንተ ነገር ተቀይሯል። አሜን። ተፈጸመ። አሜን። አረ በደም አሜን በሉ። አሜን። እስኪ ተነሺ። ኢየሱስ ጌታ ነው። አዎ ኢየሱስ ጌታ ነው። ሃሌሉያ። አሜን ነው ወይ? ወደ ዱባይ ምናምን ወደዛ የምታውቂው ነገር አለ? አዎ። ምንድን ነው? እህቴ ባለው ኢየሱስ ጌታ ነው። አሜን። ነይ ወደዚህ ውጪ። እስኪ በህይወት እኖራለሁ በይ። በህይወቴ እኖራለሁ። አዎ ድገሚ። በህይወቴ እኖራለሁ።
ድገሚ። በህይወቴ እኖራለሁ። በህይወት ምን ትያለሽ? እኖራለሁ። ሃሌሉያ። ደኔ ማን ነው የሚመጣልኝ? ኢየሱስ ጌታ ነው። ያዥ እጄን በጌታ በኢየሱስ ስም አትፍሪ። ጌታን ተቀበለሻል? ስንት ዓመት ሆነ? ገና ቅርብ ጊዜ ሳይ ወስነሽ ነው የገባሽው? ወንድምሽ ነው ያንተ ነው? እሺ እዛው ሁን፣ እንዳትመጣ እንዳትወድቅ ብሎ እየመጣ ነው። እንዳይመጣ አይደል? እኔ ብቻ በቃለሁ። አትፍሪ። እሺ በጌታ በኢየሱስ ስም። ትታመማለች? አትታመም? ታዲያ ሁሉ ደህና ነው ሲል ምን እንደሆነ እሳት ይሁን ገላለሁ ይላል። ተለበል ተለበል ተለበል። 3 ጊዜ በኃይል ጮኸ ውጣ። 1 2 የመጨረሻ እንደሞተ ሰው አድርገ አስተኛ። ኢየሱስ ጌታ ሃሌሉያ። እግዚአብሔር ከአደጋ መንገድ ነው እግዚአብሔር ነጥቆ ያወጣሽ። አሜን። እየሰማሽ ነው? ማንም በማይደርሰው ባህሬን ተሸክሞ አንቺን ያሻገርኩ እኔ ነኝ። አሜን። ማንም አይችለኝም ነው የምትይ። ያንን ባህሬ የቀየርኩት እኔ ነኝ። አሜን። አረ በደም አሜን በይ። እግዚአብሔር እንዲህ አለኝ፣ ከዚህ በኋላ ልጄ ሆይ በክብርና በሞገስ አሻግርሻለሁ። አሜን። እግዚአብሔር እንደዚህ ይለኛል፣ ለከፍታ ለክብር ለዝማሬ ያንቺን ነገር አደርጋለሁ። አረ በደም አሜን በይ። በቃ እኔ በጣም ማየው እግዚአብሔር ምስክሬ ነው። አሁን ያለሽበት ጓደኛ የምትዩ ሁሉ ብጥብጡ እንድወጣ ነው ጠላት የሚፈልግ። አይበላሽም። አሜን። አረ በደም አሜን በሉ። እጃችሁን ዘርጉና የፈራሹ አይወርስም በሉት እስኪ። ድገሙ። አሜን። ድገሙ። በኢየሱስም አይወርስሽም። አሜን። አረ በደም አሜን በይ። ዳመና የለም ንፋስ የለም፣ ግን በረከት አለ። አሜን። አሜን። በአንቺ ህይወት ላይ ይሄ ሆኗል። አሜን። ከዛሬ በኋላ የሚቀጥለው ነው። አሜን። የትላንትና ምዕራብ አይደለም ተነብየው፣ የትላንትናው ምዕራብ ጌታ ዘጋው። አሜን። 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 ሆኖልሻል። አሜን። ከዚህ በኋላ ይሄ ለቅሶሽ የደስታ ለቅሶ እንጂ የሐዘን እንባ አይደለም። አሜን። ኧረ በደም አሜን በይ። አሜን። በቃ እናትሽ ቀርቶ ሌላ እናቶችሽንም ትረጃለሽ። አሜን። በረከት ተለቋል። አሜን። የወንጌል ፍሬ ዓለም አቀፍ ቤተክርስቲያን ሳምንታዊ የፕሮግራም ቀኖች ዘውትር እሁድ ከጠዋቱ 3 ሰዓት እስከ 7 ሰዓት ተኩል የሚቆይ ልዩ የቃልና የአምልኮ ጊዜ፣ እንዲሁም ዘውትር ሰኞ ጠዋት ከ3 እስከ 7 ልዩ የጾምና የጸሎት ጊዜ፣ ዘውትር ሮብ ምሽት ከ11 ሰዓት ተኩል ጀምሮ እስከ 2 ሰዓት የሚቆይ ልዩ የፈውስና የታምራት ጊዜ፣ ዘውትር ዓርብ ከ11 ሰዓት ጀምሮ እስከ 2 ሰዓት የሚቆይ ልዩ የትምህርት ጊዜ። አድራሻችን አዲስ አበባ ገላን ኮንዶሚኒየም ከዘኒት ቅባት ፋብሪካ ጎን